ስፔሻሊ አሁን ቫዞቹ ከሆኑ ክሌይ ቫዞቹ ከሆኑ እንደ አየሩ ሁኔታ ዲተርማይን ይደረጋል። ቢካዝ ለመድረቅ ምናምን ጊዜ ስለሚፈልግ ሰፕላይ እና ዲማንዱን እንዴት ታጣጥሙታላችሁ? ካዥዋል የሆኑ ሚኒማሊስት የሆኑ ነገሮችን ክሬት አደርጋለሁ። አብዛኛው ሰው ይወደዋል። አብዛኛው ገበያዎች ከየት አካባቢ ነው የሚመጡት? ተጠቃሚዎቻችሁ፣ ገዢዎቻችሁ ምን ይመስላል? ያው እንደ ማንኛውም ስታርታፕ ብዙ የሚከብዱ ነገሮች አሉት። ስሞል ቢዝነስ ስትጀምሪ ፋይናንሽሊ ብዙ ስትራግል ታደርጊያለሽ። ሰላም፣ ይህ በእሷ ኔትወርክ አዘጋጅነት በሪኒው ካፒታል አስተባባሪነት የሚቀርብላችሁ የእሷ ታሪኮች የተሰኘው ፖድካስታችን ነው። በዚህ ፖድካስት የእሷ ኔትወርክ አባላት ኢትዮጵያዊት ስራ ፈጣሪዎችና ከእውቅ ሴት የቢዝነስ ሰዎችና ስራ አስፈጻሚዎች ጋር ስለ ድርጅቶቻቸው፣ ስለ ቢዝነስ ጉዟቸውና ስለ እሷ ኔትወርክ ቆይታቸው አጠር ያለ ውይይት የምናደርግበት ፖድካስት ነው። ሆስትና አቅራቢያችሁ ደግሞ ሜላት በላይነህ ነኝ። በአሁኑ ወቅት በሀገራችን እየተለመዱ ከመጡ የስራ ዘርፎች አንዱ የዕደ ጥበብ ስራዎች ይጠቀሳል። በዘርፉ እውቅና ካተረፉት ድርጅቶች አንዱ የዛየን ዲዛይን ኤንድ ቴክስታይል መስራችና ስራ አስኪያጅ ጽዮን ኤርጃቦ አብራን ትገኛለች። ጽዮን እንኳን ደህና መጣሽ። እንኳን ደህና ቆየሽ ሚላት። በጣም እናመሰግናለን ዛሬ እሷ ፖድካስት ላይ ጆይን ስላደረግሽን፣ እንዲሁም የተለያዩ ሳምፕሎች ይዘሽልን መጥተሻል። ዛየን ዲዛይን ኤንድ ቴክስታይል እንዴት ተጀመረ? ስንት ጊዜ ሆነው የሚለውን እስቲ ንገሪ። ዛየን ዲዛይን የተጀመረው ያው ከፓሽን ነው። ቤት የማስዋብ በጣም ፍቅሩ አለኝ ከልጅነቴ። ከዛ ፓሽን በመነሳት የኢትዮጵያን ደግሞ ካልቸራል ነገሮች በጣም ወድ ነበር ከልጅነቴ። ያንን ተገን በማድረግ ያው የሎካል የሆኑ አርቲዛኖችን ለማስተዋወቅ ነው የተቋቋመው ማለት ነው ዛየን ዲዛይን። ምን ያህል ጊዜ ሆነው ስራ ከጀመረ? ስራ ከጀመርኩኝ 4 ዓመት ይሆነኛል እና ጥሩ እየሄደ ነው። ምን ይመስላል የ4 ዓመቱ ጉዞ? ቢዝነስን ከሀሳብ ወደ አክቹዋል ስራ ቀይሮ ገበያ እንዲያመጣ ማድረግ ምን አይነት መንገድ ነበር ላንቺ? በጣም it was hard መጀመሪያ ላይ። ያው እንደ ማንኛውም ስታርታፕ ብዙ የሚከብዱ ነገሮች አሉት። ስሞል ቢዝነስ ስትጀምሪ ፋይናንሽሊ ብዙ ስትራግል ታደርጊያለሽ። ከእንደገና ደግሞ ማርኬቱን ማግኘት፣ ከስተመር ማግኘት፣ እሱ ትልቁ እንትኔ ነበረ። ስትራግል እሱ ነበረ። በትምህርት ደረጃ እንደው እስቲ ከስራሽ ጋር የሚገናኝ ትምህርት ነው ወይ? ባክግራውንድሽ ምንድን ነው ያጠናሹ? ምንም አይገናኝም። ግን ያው ትምህርትሽ በአንድም በሌላም የሆነ ቦታ ላይ ሲጠቅምሽ ታየዋለሽ። ግን ዳይሬክትሊ ሪሌትድ አይደለም። እኔ ሶሺዮሎጂን የተማርኩት አዲስ አበባ ዩኒቨርሲቲ፣ ግን ምንም በሱ አልሰራውም። ቀጥታ ወደዚህ ነው የገባሁት። ምክንያቱም ሞር ፓሽኑ በለጠብኝ። በሰዓቱ ደግሞ ወልጄ ነበር ምናምን እና ያው ወጥቼ ምናምን ለመስራት እንትን ነበር፣ በጣም አስቸጋሪ ነበረ። እዛ ቁጭ ስል ነው በጣም ክሬቲቭ ሆንኩኝ፣ ዲዛይን ማድረግ ጀመርኩ ምናምን። ከዛ ወደ ስራ ለወጥኩት ማለት ነው። ብዙ ጊዜ ያው ሁላችንም አብዛኞቻችን እንግዲህ ደጋግሜ የምለው ነገር ነው፣ በተማርነው ትምህርት የቀጠልነው በጣም ጥቂት እድለኛ ሰዎች አሉ ከድሮም ፓሽናቸውን የሚያገኙት። አብዛኞቻችን ግን የምርጫ ጉዳይ፣ ከዛ ደግሞ የሀገሪቷ የትምህርት ኦፖርቹኒቲዎች ከአንቺ ፓሽን ጋር አላይን አያደርጉም። በተገኘው ነገር የመሄድ ግዴታም ስላለብን ያለፍንባቸው መንገዶች አሉ። እስቲ ሰፕላይ እና ዲማንዱን እንዴት ታጣጥሙታላችሁ? አሁን የማያቸው አርት ፒሶች ይዛልን የመጣችሁ ይሄንኛው ነው ሎጓችሁ። እነዚህ አርት ፒሶች በእናንተ ቴስት ነው መጀመሪያ ተሰርተው ለእይታ የሚቀርቡት። ከዛ ሰው እንዴት አግኝቷችሁ እንዴት አዞ ይረከባል እነዚህን ነገሮች? ሞስትሊ እኔ ያው ከራሴ ተች ከመወደው ሲምፕል ነገር ደስ ይለኛል። በጣም ብዙ ኤግዛጀሬት ያልሆነ ነገር ደስ ይለኛል። ዴይ ቱ ዴይ ምን መጠቀም ምንችለው ካዥዋል የሆኑ ሚኒማሊስት የሆኑ ነገሮችን ክሬት አደርጋለሁ። አብዛኛው ሰው ይወደዋል። ከዛ ውጭ ግን ፕሪፈረንስ ያለው ሰው ካለ ደግሞ በእነሱም ፍላጎት ደግሞ እንሰራላቸዋለን ማለት ነው። ኦኬ እንዴት ነው? ምን ላይ አግኝታችሁ አይተው ነው ትዕዛዝ የሚሰጧችሁ ወይስ ሱቅ አላችሁ? እንዴት ነው የምትገኙት?
መጀመሪያ ስንጀምር የጀመርነው ኦንላይን ነው። ከዛ ደግሞ ባዛሮች ላይ በጣም የምንሳተፍ ነበረ። በዛ መጀመሪያ ኔትወርካችንን ዘረጋን። ከዛ ሾሩም ከፈትን። ሾሩሙን ከከፈትን በኋላም ያው በኢንፍራስትራክቸር ምናምን በነበረው ጉዳይ ፈርሶ ነው። አሁን ከረንትሊ ያው አንቲል ሪሎኬት እስከምናደርግ ኦንላይን በኢንስታግራም ያገኙናል። ፎን ነምበርም የተለያየ ኔትወርክ አለን። በዛ ማግኘት ይችላል። አብዛኛው ገበያዎች ከየት አካባቢ ነው የሚመጡት? ተጠቃሚዎቻችሁ፣ ገዢዎቻችሁ ምን ይመስላሉ? የኛ ገዢዎች አብዛኛው ያው ሎካል ናቸው፣ ሎካል ነዋሪዎች ናቸው። የውጭ ዜጎችም ይወዱታል። ባዛር ላይ በምናቀርብበት ሰዓት ጥሩ የሆነ ዲማንድ አለው። እንዲሁም ያው የአገርን ነገር ቫሊዩን የሚያውቁ በጣም ሎካል ከስተመሮች አሉን። ሀገር ውስጥ ነው ያሉት? ሁሉም ሀገር ውስጥ ነው ያሉት። ውጭም ሲፈልጉ ለቤተሰቦቻቸውም ይዘው የሚሄዱ አሉ፣ የሚልኩ አሉ። ኤክስፓቶችም ደግሞ ከዚህ ወደ አገራቸው ይዘው የሚሄዱም ደግሞ አሉ። ምን ያህል ጊዜ ይፈጃል? ለምሳሌ አንድ ኦርደር ተሰጥቷችሁ ከከስተም ሜድ ሲሰራ እና ደግሞ የሼልፋችሁ ላይ የሚገኙትን አዘው እጃቸው ላይ እስከሚደርስ ምን ያህል ጊዜዎች እንትን ይላሉ? ማክሲመም ፍሮም 2 weeks to 3 weeks ነው የምንለው። ያው ምንድን ነው በስፔሻሊ አሁን ቫዞቹ ከሆኑ ክሌይ ቫዞቹ ከሆኑ እንደ አየሩ ሁኔታ ዲተርማይን ይደረጋል። ቢካዝ ለመድረቅ ምናምን ጊዜ ስለሚፈልግ ዝናባማ ከሆነ ኢት ማይ ቴክ ሞር፣ ግን በጣም የኛ ኤስቲሜሽን ከ2 ሳምንት እስከ 3 ሳምንት በሚለው እናደርሳለን። ኤር ድራይ ስለሚደረጉ ማለት ነው። በሰራተኞች ደረጃ አሁን እነዚህን ለማምረት ያው አምሹር ብዙ ልምድ ይጠይቃል። ከዛ ደግሞ ዲዛይንሽን ወደ እነዚህን ዲዛይኖች መስራት ወዳለመዱ ሰዎች ትዕዛዙን ሰተሽ በዛ መሰረት ሰርተው እንዲያወጧቸው ማድረግ ይኖራል። ምን ያህል ሰራተኞች አሉ? የምን ያህል ጊዜ ልምድ አላቸው? ዛየን ስንት ሰዎችን ይደግፋል? አዎ ትንሽ ስጀምርም ስትራግል የሆነብኝ ነገር ለየት ያለ ሞደርን አድርጎ አሁን ካለው ነገር ጋር ለመስራት ነበረ አነሳሴ እና ያንን ነገር ሚት ለማድረግ ትንሽ ተቸግሬ ነበር ስጀምር። የአይዲያሽን መሬት የሚያወርድልሽ ባለሙያ። አፍተር ሰም ታይም ግን ጥሩ የሆኑ ጎበዝ ባለሙያዎችን አገኘሁኝ። ያንን ነገር በቀላሉ ይሰሩልኛል ማለት ነው። ያለው ነገር ኢንዳይሬክትሊ የምትቀጥሯቸው ሰዎች አሉ ይህንን ለመስራት? ምን ያህል ሰዎች ይኖሩ አሁን በዛይን ስር አሉ ቀጥታ እንጂ ጋር የሚሰሩ እንደገና ደግሞ እንደዚህ በትዕዛዝ ቤዝ አድርገው የሚሰሩ ሰዎች? ከረንትሊ ያው 3 ናቸው፣ 3 ሴቶች ናቸው የሚሰሩት በኛ ስር። ከእንደገና ያው ቀስ እያልን ደግሞ ዲማንድ በበዛ ቁጥር ደግሞ እነዛው ሴቶች የራሳቸውን የኃይል አብሯቸው የሚሰሩ ሴቶች አሉ። ያንን ጨምረው እንሰራለን ማለት ነው። ሴት ስራ ፈጣሪ መሆን ምን ይመስላል? የራስን ቢዝነስ ማንቀሳቀስ ያንቺ ተሞክሮ ምን አይነት ነው? ያው ሴት መሆን አዝቢ ኦል ነው ትንሽ ይከብዳል በርደኑኛ ላይ አዘ ሆል ወርልድ። ምክንያቱም እናትም ነን፣ ብዙ ኃላፊነት የቤት ኃላፊነት አለብን። ከዛ ጋር ሲደመር ትንሽ ስትራግል አለው። ግን ያው ከእግዚአብሔር ጋር እና እኔ ፐርሰናሊ 2 ልጆች አሉኝ እና ያንን ነገር ለማስኬድ ያው ፋሚሊ ሰፖርትም አለኝ። እሱም አንድ ትልቅ ፕላስ ነው ለእኔ። ከዛ ውጪ ያ ከእግዚአብሔር ጋር ድራይቭ ያደርጋል ቢዝነሱም። ከዛ ደግሞ የእውነተኛ ፓሽንሽ ነው። ቤትሽ ራስሽን ፕራክቲስ እያደረግሽ እየመጣሽበት ያለ ነገር ስለሆነ አምሹር በጣም ቆንጆ ቆንጆ አርት ፒሶችን በቤትሽም በሰራሽላቸውም ሰዎች እዚህ ጋር እንግዲህ ቪዲዮ እና ፎቶዎቹን እናሳያለን ለተመልካቾቻችን። የእኛን ያገናኘን ዛሬ የእሷ ኔትወርክ ነው። የእሷ ኔትወርክ እንዴት ተቀላቀልሽ? ሜምበር መሆንሽ ምን ያህል ጠቅሞሻል ለስራው? የእሷ ኔትወርክን የሰማሁት ፍሮም ፍሬንድ ነበረ፣ ኢንተርፕረነር ፍሬንድ። ያ አመት ምናምን ይሆነኛል ጆይን ካርድ ሳያልፈኝ ይቀራል። እንደዛ ነው። ጥቅሙ ምን ያህል ነው? ለስራሽ ያለው ጥቅም በጣም ብዙ ነው። በጣም
እንደውም ክሪቲካል የሆነ ታይም ላይ ነበር ጆይን ያደረኩት። ያው ስትመጪ ብዙ ስትራግሎች አሉ። አንዴ ኦን ኤንድ ኦፍ የምትሆኝበት ታይም አለ። ስሞል ቢዝነስ ስለሆነ ራስሽ ተገኝተሽ ያን ነገር ማኔጅ ካላደረግሽ ብዙ ችግር አለ እና በጣም እንደውም ተስፋ የሚያስቆርጥበት ታይም ላይ ነበር ጆይን ያደረኩት። በጣም ሞቲቬት የተደረግኩበት ከብዙ ሴቶች የተማርኩበት ኤክስፒሪየንስ በጣም ሼር ብቻዬን አይደለሁም እዚህ ነገር ውስጥ ኢትስ ኦኬ ማለት እንድችል አድርጎኛል። አንዱ የጠቀመኝ እሱ ነው። ለኤክስፒሪየንስ ከብዙ ሴቶች ተምሬያለሁ። ፕላስ ደግሞ ኔትወርክ ለማድረግ በጣም ከብዙ ጎበዝ ሴት ኢንተርፕረነሮች ጋር ኔትወርክ ማድረግ ችያለሁ። ልምዳቸውን አካፍለውኛል። በንግዱም ደግሞ ያው እርስ በርስ ሰፖርት እንድንደራረግ አድርጎናል። በጣም ደስ ብሎናል። ዛሬም የአንቺንም ልምድ ስላካፈልሽን ሌሎች ስራ ፈጣሪዎች እንደናንተ እንግዲህ የራሳቸውን ስራ ለመጀመር እያሰቡ ላሉ ሰዎች ምን ትመክሪያቸዋለሽ? ያው የምለው ነገር ምንድን ነው፣ ስሎሊ በት ሹርሊ ይደረሳል ነው የምለው። ማለት ካመንበት ያ ነገር የምርም ፍቅሩ ካለን ፓሽኑ ካለን ተስፋ ለመቁረጥ በትዕግስት ያለውን ቻሌንጅ አልፎ መድረስ ይቻላል። የምናልመው ነገር ያው ድሪማችንን ቼዝ ማድረግ አንቲል ኢት ሃፕንስ ተስፋ ለመቁረጥ ማለት ነው። ያንን ነው ማለት ነው። ጥያቄዎቻችን እየጨረስን ነው። ማመስገን የምትፈልጊያቸው ሰዎች ካሉ እድል ልስጥሽ። ጥያቄን እኔ እዚህ ላይ ጨርሻለሁኝ። ኦኬ እሺ። ማመስገን የምፈልገው ያው በመጀመሪያ እግዚአብሔርን ነው። በእግዚአብሔር ሰፖርት በእግዚአብሔር ድጋፍ ነው ይህን ያህል ጊዜ መምጣት የቻልኩት። ከዛ ውጪ ያው ፋሚሊንም ማመስገን እፈልጋለሁ። በብዙ ነገር ሰፖርት ያደርጉኛል ነው ልጆችን ጨምሮ ቴክ ኬር በማድረግ እነሱንም ማመስገን የምፈልገው። ደስ ብሎኛል ጽዮን። በጣም ትልልቅ ስራዎችን ሰርተሽ በኢንቴሪየሩም በእነዚህ አርት ፒሶችም ትልቅ ቦታ ላይ እንደምናይሽ እርግጠኛ ነኝ። በጣም መልካሙን እመኝልሻለሁ። ጽዮንን አግኝታችሁ በዛየን ዲዛይን ቴክስታይል እቃዎቿን መግዛት የምትፈልጉ ደግሞ አድራሻዋን እዚህ ስር እናስቀምጥላችኋለን። ኮንታክት አድርጋችኋት ማዘዝ መጠቀም ትችላላችሁ። የዛሬው የእሷ ፖድካስታችን ይህን ይመስል ነበረ። ቴንኪዩ ጽዮን። እናንተንም በጣም አመሰግናለሁ። በሌላ ዝግጅታችን ድጋሚ እንገናኛለን።